ጾመ ፍልሰታና ስለ ሱባኤ ሳናነሳ የማናልፈው ልንናገረው ግድ የሚለው በዚህ በጾመ ፍልሰታ የወለላይቱ እመቤት የድንግል ማርያምን ታሪክ ነው። እናታችን ድንግል ማርያም በ49 ዓመተ ምህረት ገደማ ጥር 21 ቀን ከሚያልፈው ከጨለማው ዓለም ወደማያልፈው ወደ ብርሃናዊ ዓለም ከጊዜያዊ ወደ ዘላለማዊ ዓለም በልጇ ፈቃድ ተሸጋግራለች። የከበረ ስጋዋን ቅዱሳን ሐዋርያት ወደ ጌቴሴማኒ መካነ ዕረፍት ይዘው ሲሄዱ የነገር ሰደድ ምቀኞች አይሁድ በቅናት ተነሳስተው ወገኖቻቸውን ሰብስበው በክቡር ስጋዋ ላይ እናንድ እሳት በማለት መገዳደራቸውን መሞከራቸውን ያወቀ ተወዳጅ ልጇ ጌታችን መድኃኒታችን ኢየሱስ ክርስቶስ ክቡር ስጋዋን በመብረቅ ሰረገላ ነጥቆ በመላእክት አስጠብቆ ከምድር ወደ ሰማይ አርቆ በገነት በፀዮት ስር ቅዱስ ዮሐንስን የዓይን ምስክር አድርጎ አስቀምጧታል። በወቅቱ የዚህ ታላቅ ምስጢር ተካፋይ የነበረው ወንጌላዊ ዮሐንስ ብቻ ነበረ። በዚህም ምድራዊ ሥርዓተ ቀብሮ አልተፈጸመም። ይህ ነገር ማለትም የእመቤታችንና የቅዱስ ዮሐንስ ከሐዋርያት መሰወር በቀሩት ሐዋርያት ላይ መንፈሳዊ ቅናትና ቁጭት ስላሳደረባቸው ጉዳዩን ለማወቅ ለሕዝብና ለአሕዛብ ለማሳወቅ ከነሐሴ 1 ቀን ጀምሮ ታላቅ የእመቤታችንን ምስጢር የሚያሳውቅ ሱባኤ በጾም በጸሎት በስግደት ያዙ። ለስም አጠራሩ ክብር ምስጋና ይድረሰውና ጌታችንም በነሐሴ 14 ቀን በመለኮት ጸጋ የተከበበ በመላእክት ዝማሬ የታጀበ የእመቤታችንን ክቡር ስጋዋን አምጥቶ ሰጥቷቸዋል። ሐዋርያትም በሚያስደንቅ ሁኔታ የከበረ ስጋዋን በጌቴሴማኒ ቀበሩ። እሷም እንደ ልጇ ትንሣኤ በሦስተኛው ቀን ነሐሴ 16 ቀን ተነስታ በይባቤ መላእክት በልጇ ብርታት ወደ ሰማይ አድርጋለች። በዕረፍቷ ቀን የተከናወነውን ድንቅ ምጡቅ የመሰወር ምስጢር ያየ ወንጌላዊ ዮሐንስና የረቀቀ ትንሣኤዋንና ርገቷን ያየ ሐዋርያው ቶማስ ነው። በነሐሴ 14 ቀን በተገለጠው የእመቤታችን ሰማያዊ ምስጢር በቦታው ያልተገኘው ቅዱስ ቶማስ በተቀበረች በሦስተኛው ቀን ነሐሴ 16 ቀን ከልጇ ጎን ሆና በደመና ተጭና በመላእክት በዝማሬ ቃና በዕዝራ መሰንቆ በዳዊት በገና ታጅባ ወደ ልጇ ሰማያዊ ርስት ልትገባ ስታርግ በሰማይ ላይ ያገኙታል። ትንሣኤዋንና እርገቷን ወንድሞቹ ሐዋርያት አይተው ለሱ የቀረበት መስሎት በመንፈሳዊ ቅናት በብስጭት በፊት የልጅሽን አስደናቂ ትንሣኤ ሳላይ አሁን ደግሞ ያንቺን የእናቴን ሳላይ ብሎ ከማዘኑ የተነሳ ከደመናው ተወርውሮ ሊወድቅ ሞክሮ ነበረ። በዚህን ጊዜ እመቤታችን ከሱ ሌላ ትንሣኤዋን ሐዋርያት እንዳላዩ ነግራው አጽናናችው። ሄዶም ለወንድሞቹ ሐዋርያት የሆነውንና ያየውን እንዲነግራቸው አዛው ምስክርና ምልክት የሆነው ዘንድ ሰበኗን ወይም መቀነቷን ሰጥታው እሱ ወደ ምድር እሷ ወደ ሰማይ ክብር አድርጋለች። ሐዋርያው ቅዱስ ቶማስም ወደ ወንድሞቹ ኢየሩሳሌም እንደደረሰ በመጀመሪያ የሰማው የእመቤታችንን ማረፍ እና በእነሱ እጅ መቀብሯን ነው። እሱም ሰምቶ እንዳልሰማ አውቆ ምስጢሩን ደብቆ የምትነግሩኝ ነገር እንዴት ሊሆን ይችላል? ደግሞስ ሞት በጥር በነሐሴ መቃብር አይሆንም በማለት ይከራከራቸዋል። ሐዋርያትም አንተ ደግሞ አላምን ልትል ነው ብለው የፍቅር ቁጣ ተቆጥተው ተያይዘው በቅዱስ ጴጥሮስ መሪነት ወደ መካነ መቃብሯ ሄደው ቢመለከቱ መቃብሯ ባዶ ሆኖ የከበረውን ስጋዋን ስላጡ እጅግ ደነገጡ። በዚህን ጊዜ ቅዱስ ቶማስ አታምኑኝም ብዬ እንጂ እመቤታችንስ በብርሃን ደመና በመላእክት ምስጋና ታጅባ አድርጋለች ብሎ እናት ዓለም ወለላይቱ እመቤት ለምልክት የሰጠችውን ሰበኗን ወይም መቀነቷን አሳያቸው። እነሱም ተረጋጉ። ሰበኗንም ለበረከት ተካፍለው ወደ የሀገረ ስብከታቸው ሄደዋል። ታዲያ በዓመቱ ቅዱሳን ሐዋርያት ትንሣኤዋን ቶማስ አይቶ በነፍሱ ተደስቶ እንዴትኛ
ይቀርብናል ብለው ከነሐሴ 1 ቀን ጀምሮ በፍቅር ሊያውቁ የእመቤታችንን የትንሣኤ ምስጢር ሱባኤ ገቡ። ሱባኤያቸውም ከተፈጸመ በኋላ ነሐሴ 16 ቀን ያሰቡትን አደረገላቸው። ነሐሴ 16 ቀን ጌታችንም እመቤታችንን መንበር አድርጎ ቅዱስ ጴጥሮስን ንፍቅ ቄስ አድርጎ ቅዱስ እስጢፋኖስን ዋና ዲያቆን አድርጎ ቀድሶ ሁሉንም አቁርቦ የእመቤታችንን የእናታችንን እርገቷን አሳይቷቸዋል። ብዙ ምስጢርም አካፍሏቸዋል። የመብርሃን ልጆች እንግዲህ ይህንን ታላቅ የሱባኤ ወቅት ሁላችንም ከሕፃናት ወጣት ጎልማሳ እስከ አዛውንት ያለነው በዓመት አንዴ በናፍቆት ጠብቀን ጾመን ጸልየን የምናሳልፍበት የእመቤታችን ታላቅ የበረከት ጊዜ ነው። አሁን ጥያቄው በእውነት ጾመ ፍልሰታን እንደ ሐዋርያት እንደ አበው በሱባኤ ነው የምናሳልፈው የሚለውን ስናይ መልሱ አይደለም ነው። አብዛኞቻችን ጾመ ፍልሰታን ከቤታችን ወጥተን በአንድ ቤተ ክርስቲያን ወይም ገዳም ተወስነን ጊዜውን አሳልፈን እንመጣለን። ከዛ ሱባኤ ቆይቼ ነው የመጣሁት እንላለን። በእውኑ ሱባኤ እንዲህ ነው? አንዳንዶቻችን ጊዜውን ከወዳጆቻችን ጋር በወሬ በአሉባልታ በማይረባ ነገር እናሳልፋለን። ጾመ ፍልሰታ በየዓመቱ ይመጣል። እኛ ግን አልተለወጥንም። ዓመታቱ ይቀያየራል። ሱባኤው ዓመቱን ጠብቆ ይመጣል። እኛ ግን ሕይወታችን ሳይቀየር ባለንበት ቆመን ሱባኤውን ከአምናው ሳንማርበት እንደለመድነው እናሳልፋለን። ሲሆን ማድረግ ያለብን እንደ አባቶቻችን 14ቱንም ቀን በሱባኤ ታቅበን ወይም በአርምሞ ሆነን ማሳለፍ ቢከብደንም 7ቱን ቀን መሞከር አሊያም 3 ቀን ራሳችንን መፈተን አለብን። ከዛ በመንፈሳዊ ልምምድ ወደ ከፍተኛ የሱባኤ ደረጃ እንሸጋገራለን። ሐዋርያት እኮ ያንን ሁሉ ምስጢር ያዩት ለጥያቄያቸው መልስ ያገኙት እያወሩ እየበሉ እየጠጡ በዋዛ በፈዛዛ ሳይሆን በጸሎት ተወስነው ጥሬ በልተው ነው። እኛም ዛሬ እመቤታችን የሕይወታችንን ምስጢር እንድትገልጽልን ሐሳባችንን እንድትፈጽምልን ቢያንስ ካሉት ቀናቶች ውስጥ የተወሰነውን ቀን ከሰው ተለይተን ከሷ ጋር በጸሎት ሆነን ልንጠይቃት ይገባል። በገዳም ያሉ አባቶችና እናቶች በጾመ ፍልሰታ በዝግ ሱባኤ በማሳለፍ ከራሳቸው እስከ ሀገራቸው ያለውን የወደፊት ነባራዊ ሁኔታ የሚያውቁበት ከእመቤታችንም ብዙ ጸጋ የሚቀበሉበት ወቅት ነው። በተለይ የዓመቱ የመጨረሻ ሱባኤ ጊዜ ስለሆነ አዲሱን ዓመት የበረከት እንድታረግልን በዘንድሮ ያልሆነልንን በአዲሱ ዓመት እንድታከናውልልን ብዙ አዳዲስ ነገሮችን የምንጠይቅበት ጊዜ ስለሆነ ልናስብበት ይገባል። ወዳጆቼ አንዲት ልጅ አውቃለሁ። ይቺ ልጅ አልተማረችም፣ ማንበብ መጻፍ አታውቅም። ግን በጾመ ፍልሰታ በየዓመቱ 14 ቀን እንጦጦ ማርያም ሱባኤ በመግባት ከሰው ባለመነጋገር በእንባና በስግደት ታሳልፋለች። በዚህ ሁኔታዋ እየተገረምኩ ለመሆኑ ይህንን ሁሉ ቀን ብቻሽን አይጨንቅሽም ስላት ሰው ከእመቤታችን ጋር ሆኖ እንዴት ይጨነቃል? እንደውም ሱባኤውን ስጨርስ ነው የምጨነቀው አለችኝ። ስለማታነቢ ውዳሴ ማርያምና ሌሎች ጸሎቶችንም አትጸልይም። ጊዜውን በምን ታሳልፊያለሽ? ሰዓቱስ ይገፋልሻል ስላት እሷም ስዕሏ ፊት ቁጭ ብዬ በህሊና ያወራታለሁ፣ ሆድ ባስ ሲለኝ አለቅስባታለሁ፣ ስበረታ እንደ አቅሜ እሰግዳለሁ፣ ሲደክመኝ እስሯን ከባልላለሁ፣ እተኛለሁ ያለችኝ ራሴን ዞር ብዬ እንዳይ አድርጎኛል። እኛ ማንበብ እየቻል በተሰጠን ጸጋ ያልተጠቀምን የትየለሌ ነን። በእውነት ስንት የሱባኤ ጊዜ በዋዛ በፈዛዛ እና ጥቅሙንም ባለማወቃችን በሱባኤ ባለመጠቀማችን አልፎናል። ችግራችንን፣ ፈተናችንን፣ መከራችንን ለእመቤታችን በሱባኤ መንገርና ማስፈታት ትተን ዛሬም ከነ ችግራችን አለን። ሱባኤ እንዴት ተጀመረ የሚለውን ስናይ ሱባኤ የተጀመረው የሰው ልጅ በኃጢአት ከወደቀ በኋላ ነው። ጀማሪዎቹም አዳምና ሔዋን ናቸው። አዳምና ሔዋን እግዚአብሔርን የሚያክል ጌታ ገነትን የሚያህል ቦታ አጥተው ከጸጋ ተራቁተው ሲኖሩ ከውድቀታቸው ለመነሳት አማራጭ የሌለው ምርጫ አድርገው የተጠቀሙበት ሱባኤን ነው። በሱባኤውም እጅግ በጣም ደክመዋል። ሱባኤያቸው የሰይጣንን አስከፊ ፈተናና እንግልት ቢኖረውም በልፋታቸው የአምላክን ከእመቤታችን ሰው የመሆን ብሎም የመዳናቸውን ተስፋና ምስጢር አውቀውበታል። ስለዚህ ሱባኤ ከውድቀት መነሻ ጸጋ ማስመለሻም ነው። በአዳምና በሔዋን የተጀመረው ሱባኤ
በብዙ ነቢያትና ሐዋርያት አልፎ ከአባቶቻችን ደርሶ ዛሬም እኛ እንጠቀምበታለን። ሱባኤ የምንይዘው እንዴት ነው የሚለውንም ስናይ በትንቢተ ዳንኤል በምዕራፍ 1 ቁጥር 1 እስከ 15 ላይ ዳንኤልና ሰለስቱ ደቂቅ በናቡከደነጾር ዘመን ሱባኤ እንደያዙ ይነግረናል። ናቡከደነጾር ከ565 እስከ 605 ዓመት ዓለም ከክርስቶስ ልደት በፊት በባቢሎን በከለዳውያን ላይ የነገሰ ንጉሥ ነበር። በባቢሎን ከነገሱትም ታላላቅ ነገስታት አንዱ ነበረ። በዚሁ በትንቢተ ዳንኤል ላይ በናቡከደነጾር ቤተ መንግስት ዳንኤልና 3 ወጣቶች ከንጉሱ ማዕድ እንዳይበሉ ከጠጁም እንዳይጠጡ በልባቸው ጨከኑ። የጃንደረቦችም አለቃ ዳንኤልን መብሉንና መጠጡን ያዘዛችሁ ጌታዬ ንጉሱን እፈራዋለሁ፣ በዕድሜ እንደናንተ ካሉት ብላቴኖች ይልቅ ፊታችሁ ከስቶ ያየ እንደሆነ ከንጉሱ ዘንድ በራሴ ታስፈርዱብኛላችሁ አለው። ዳንኤልም የጃንደረቦችን አለቃ አሚሳድን እኛ ባሮችህን ለ10 ቀን ፈትነን የምንበላውንም ጥሬና የምንጠጣውንም ውሃ ስጠን፣ ከዚያ በኋላ የኛን ሰውነትና ከንጉሱ ማዕድ የሚበሉ ብላቴናዎችንም ሰውነት ተመልከት፣ እንዳየው ሁሉ ከአገልጋዮች ጋር የወደድከውን አድርግ አለው። አሚሳድም ይህንንም ነገራቸውን ሰምቶ 10 ቀን ፈተናቸው። መብላቸውንና የሚጠጡትንም ጠጅ አስቀርቶ ጥራጥሬውን ሰጣቸው። ከ10 ቀን በኋላ ከንጉሱ ማዕድ ከበሉ ብላቴናዎች ሁሉ ይልቅ ሰውነታቸው አምሮ ስጋቸው ወፍሮ ታየ። ለነዚህ ለአራቱ ብላቴናዎች እግዚአብሔር በትምህርትና በጥበብ ሁሉ ዕውቀትንና ማስተዋልን ሰጣቸው። ዳንኤልም በራእይና በሕልም በመተርጎም ሁሉ አስተዋይ ነበረ። እነርሱም ይገቡ ዘንድ ንጉሱ ያዘዘው ቀን በተፈጸመ ጊዜ ከብላቴኖቹ ሁሉ እንደ ዳንኤልና አናንያ፣ አዛሪያ፣ ሚሳኤል ያለ አልተገኘም። ንጉሱም በጠየቃቸው ጊዜ በጥበብና በማስተዋል ነገር ሁሉ በግዛቱ ከሚኖሩ የሕግ ተርጓሚዎችና አስማተኞች ሁሉ እነርሱ 10 እጅ የበለጠ ሆነው እንዳገኛቸው የሱባኤ ታሪካቸው ይነግረናል። ውድ የእመቤታችን ልጆች ሱባኤ እንዴት እንደሚያዝ፣ ምን ያህል ጸጋ እንደሚያሰጥ፣ ምን መበላት ምን መጠጣት እንዳለበት ከነዚህ ብላቴናዎች ልንማር ይገባናል። በብሉይ ኪዳን ዳንኤልና ሰለስቱ ደቂቅ ሱባኤን በጾም በጸሎት እንደያዙ ሁሉ በአዲስ ኪዳን ደግሞ ሊቀ ካህናት ጌታችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንጦስ 40 መዓልትና 40 ሌሊት በመጾም ከቆመ ሳይቀመጥ ከዘረጋ ሳያጥፍ በሱባኤ አሳልፏል። ይህንንም በማቴዎስ ወንጌል ምዕራፍ 4 ቁጥር 1 እስከ 11፣ በማርቆስ ወንጌል ምዕራፍ 1 ቁጥር 12 እስከ 13፣ በሉቃስ ወንጌል ምዕራፍ 4 ቁጥር 1 እስከ 13 ላይ መመልከት ይቻላል። ጌታችንም በገዳመ ቆሮንጦስ ጾሞ የጾምን ስርዓት ብቻ ሳይሆን የሰራልን የሱባኤ ስርዓትንም ጭምር ነው የሰራልን። በሱባኤ ወቅት ፈተና ከስጋ እስከ ሰይጣን መሮኑንም ጭምር ተፈትኖ አሳይቶናል። ስለዚህ ጥያቄያችን ሱባኤ እንዴት እንያዝ ከሆነ እንደ ጌታችን ወደ ገዳምና ለጸሎት ምቹ ወደሆነ ቦታ በመሄድ ከሰው በመለየት የጣምና የላመ ከመብላት በመቆጠብ ምግቡን በመቀነስ ጸሎትን በማብዛት ለ3 ለ7 ለ14 ከበረታን ደግሞ ለ40 ቀን በመጾም በጸሎት ተወስነን ሱባኤ መያዝ እንችላለን። እንደ ዳንኤልና ሰለስቱ ደቂቅ ጥሬ በመብላት የእግዚአብሔር ውሃ በመጠጣት መጸለይ ይቻላል። በእርግጥ እንደነሱ በጥሬና በውሃ ስለሚከብድ በውሃ ፋንታ በሶ በጥብጦ መጠጣት ይቻላል። በሱባኤ የምንበላው ጥሬና የምንጠጣው በሶ መጠን አለው የሚለውን ስናይ ስለ መጠኑ ምንም አያጠያይቅም። ወደ ገዳም ለሱባኤ የምንሄደው እህል ልንወቃ ሳይሆን ስጋችንን ለነፍሳችን በማስገዛት በጸሎት ከፈጣሪና ከእናቱ ከድንግል ማርያም መልስ ለማግኘት እስከሆነ ድረስ መጠንና ልክ አለው። የምንመገበው በቀን 1 ጊዜ ነው። እሱም የ11 ሰዓት ጸሎታችንን ካደረስን በኋላ ነው። ሱባኤያችን ለ7 ቀን ከሆነ 1 ኩባያ በሶ፣ ይህ የማይበቃን ከሆነ 2 ኩባያ በሶና 1 ኩባያ ጸበል ወይም ውሃ፣ 1 እፍኝ ጥሬ ባቄላ ወይም ሽምብራ ሊሆን ይችላል። ባቄላውና ሽምብራው ቢዘፈዘፍ ይመረጣል፣ ካልሆነ የተቆላም ይሆናል። ከሰኞ እስከ ዓርብ በዚህ ሁኔታ ስንመገብ ቅዳሜና እሁድ ግን ጠዋትና ማታ መመገብ ይቻላል። አንዳንድ ገዳማት ላይ ቅዳሜን 1 እሁድን 2 እንዲመገቡ ያዛሉ። ይህ ስርዓት ከገዳም ገዳም ሊለያይ ይችላል። በገዳሙ ስርዓት ሱባኤ የምንይዝ ከሆነ የገዳሙን አባቶች ሕግና ስርዓት በመከተል ልንይዝ ይገባናል። ሱባኤ በራሳችን የምንይዝ ከሆነ ግን ሳናበዛ እጅግም ሳንራብ መጥነን እየተመገብን መያዝ እንችላለን።
ለ14 ቀን ከሆነ ግን በሶውን ጥሬውን ከ7 ቀን ሱባኤ ይልቅ ጨምር በማድረግ መያዝ እንችላለን። ለምሳሌ ጾመ ፍልሰታን በዝግ ሱባኤ ወይም በአርምሞ ብንይዝ ለ14 ቀን አንድ ኩባያ በሶና እፍኝ ጥሬ ብንመገብ እንደ ጀማሪነታችን ስጋችንም ሰይጣንም በስጋ በመፈተን ከሱባኤ ያስወጣናል። ይህ እንዳይሆን ነው ጨምር የሚደረገው። ስለዚህ ነው አባቶቻችን በሱባኤ ሆነህ ብላ ብላ ሲልህ ብላ፣ ውጣ ውጣ ሲልህ መቃኑን ይዘህ ጩህ የሚሉት። ይህን ስላችሁ ደግሞ በተለይ ወንዶች አንድ ጣባ በሶ እየጠጣችሁ ሳህን ሙሉ ጥሬ እያፈሳችሁ ሱባኤ ሳይሆን የበሶና የጥሬ ጉባኤ እንዳታደርጉ ታደራላለሁ። እንደዚህ አይነት ሱባኤ በምንይዝበት ጊዜ ሳናበዛ እንደ አቅማችን ብንመገብ ችግር የለውም። ምክንያቱም ያገኘነውን ኃይል በስግደት እናወጣዋለን። ይህ ካልሆነ ግን በረሃብ አንጀታችን ታጥፎ በሰው ተደግፈን ከሱባኤ ልንወጣ እንችላለን። በዚህም እንኳን የምንሰግድበት ጉልበት ልናገኝ ቀርቶ በአግባቡ መጸለይ ያቅተናል። ስለዚህ ሰይጣን በሱባኤ ወቅት በተለያየ ፈተና ሊፈትነን ሲብስም ከሱባኤ ሊያስወጣን ስለሚችል ሱባኤያችን በማስተዋልና በዘዴ ሊሆን ይገባል። ብርታቱና ልምዱ ያለን ጸጋው የተሰጠን ከሆነ እንደ ዳንኤልና ሰለስቱ ደቂቅ ብንይዝ መልካም ነው። አንዳንዶቻችን ባለማወቃችን ጸሎቱን በመቀነስ ችላ በማለት ወደ ምግቡ በማተኮር እመቤት የማታውቅ የለም በማለት ሆዳችን እስኪወጠር በሶ በመጠጣት የጥሬ ማት በመቆርጠም የምናሳልፋለን። ይህ አግባብ አይደለም። መልስ የሚሰጠን አግበስብሰን በመብላት ሳይሆን በትህትና በመጾምና በመጸለይ ነው። ይህ እንዳለ ሆኖ በሱባኤ ወቅት እስከ ማታ የምንጾምና መጥነን የምንመገበው ጾማችን ለጸሎታችን አስተዋጽኦ ስላለውና ስጋን ለነፍስ በማስገዛት ህሊናን በመሰብሰብ እንድንጸልይ ነው። ጠግበን ብንበላ ስጋችን ብሎም ሰይጣን ይፈትነናል። ጸሎታችንን ቆመን ከመጸለይ ይልቅ ቁጭ ብለን እንድንጸልይ ልንገደድ እንችላለን። በተለይም ደግሞ ህልመ ሌሊት ወይም ዝኔት ሊፈትነን ይችላል። በዚህ ፈተና ሰውነታችንን ለመታጠብ ከበዓታችን ወጥተን ራቅ ያለ ቦታ ልንሄድ እንችላለን። በአጠቃላይ አቅማችንን የምናውቀው እኛ ነንና እንደ ገዳሙ ስርዓትና እንደ አቅማችን ልናደርገው ይገባል። በክፍል 2 ደግሞ ሱባኤ በቤታችን መያዝ እንችላለን ወይ? በሱባኤ ወቅት ምንና እንዴት እንጸልይ? በሱባኤ ወቅት የሚጸልዩ ጸሎቶች የትኞቹ ናቸው? እመቤታችንን በሱባኤ ምን እንጠይቃት፣ ምን እንለምናት የሚለውን እናያለን። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባህሪ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት።